ይሰታል። ለምን እናቱ እዛ ፊት ለፊት ቆማ ስታለቅስ አታለላታለ? የሌላን መልክ ሰጥቶ ለምን መውሰድ ነው? ማስመሰል ለምን አስፈለገው? ይሄ የአምላክ ባህሪ ነው። ዲሲቭ ማድረግ፣ ማጭበርበር። ማን ነው እዛ ጋር የተከሰተው? በግልጽ የሚያሳይ አምላክ ባህሪ ነው። እናንተ ያላችሁት ራሱ ልክ ነው። ይሄ ታሪክ ራሱ የነገሩኝ ታሪክ እውነት ቢሆን ራሱ በቁርአኑ ላይ አላህ ተሳስቷል ማለት ነው። እኛ ምክንያቱም ይህ ታሪክ እውነት ከሆነ እኛ በጥርጣሬ ውስጥ ሳይሆን በክደት ውስጥ ነው ያለ ነው ማለት ነው። እንደዛ ነበር ማለት የነበረበት ማለት ከታየ ያ ልክ እነሱም ያስኬዳል። ትክክል ያስኬዳል። እሱ ልክ ኦኬ። ኢብን ከሲርና እንደውና ክርስቲያን ባካርገው ያ ኢብን ከሲርና መውዱዲን ሁለት የሚጋጩ ሐሳቦችን ደግሞ ላንብብና ላሳያችሁ። ቀደም ከመጀመሪያው ጀምሬ ተፍሲር አልጠበሪን አሳይቻችኋለሁ። እሱ ደግሞ የመጽሐፍ ቅዱሱን ናሬሽን ይኮርጅ እና ከዛ በኋላ የራሱን አዳፕ በማድረግ የተዘበራረቀ ታሪክ፣ ግራ የሚያጋባ እጅግ በጣም የተወዛገበ ትረካ እንዳደረገ አሳይቻችኋለሁ። በገመድ አስረውት ነበረ። በገመድ ካሰሩት በኋላ ወደ ሰማይ አረገ ብሎ ተናግሯል። የተሰቀለው ማን ነው የሚለውን የተሰቀለው ማን እንደሆነ እንኳን አያውቁም። ሙስሊሞች አያውቁም፣ መሐመድ አያውቅም፣ አላህ አያውቅም። አላህና መሐመድ አያውቁም። እዚህ ጋር ደግሞ ሁለት የሚጋጩ ናሬሽኖችን ላሳያችሁ። ምን ይላል? ተፍሲር ኢብን ከሲር ነው ይሄ። that day was a Friday፣ ያ ቀን ማለትም ሊይዙት የመጡበት ቀን አርብ ነበረ አለ። in the evening፣ አርብ ምሽት they surrounded Isa in the house and when he felt that they would soon enter the house or that he would sooner or later have to leave it። ምን አሉ እነዛ ሰዎች አይሁዶቹ ማለት ነው። ቤቱን መጥተው ከበቡት። ከዛ በኋላ ግን ኢሳ ከዛ በኋላ እንደሚወጣ ተሰማው አለ። he said to his companion፣ ለተከታዮቹም እንደዚህ አላቸው፣ who volunteered to be made to look like me፣ ማነው እኔን መምሰል የሚፈልግ? for which he will be my companion in paradise፣ በገነት የኔ አጋር የሚሆን የኔ ጓደኛ የሚሆን አለ። a young man volunteered but Isa thought that he was too young። አንድ ህፃን ልጅ ወይም ደግሞ በእድሜው በጣም ትንሽ የሆነ ልጅ እኔ ያንተን ፊት መስዬ ይሰቀላለሁ አለው። ነገር ግን ኢሳ በጣም ልጅ ከመሆኑ የተነሳ ኢሳ አልተስማማም ነበር። he asked the question a second and a third time፣ ሁለተኛና ሶስተኛ ጊዜ ጠየቀማ ኢሳ ማን ነው እኔን የሚመስል እያለ ማለት ነው። each time the young man volunteered፣ አሁንም ደግሞ ሲጠይቅ ልጆች ናቸው የሚመጡት በጣም ምክንያቱም እነዛ የሚሰቀሉት ሰዎች ህፃናት ከሆኑ እንትን ሊጎዱ ስለሚችሉ አይነት ይሁን አላውቅም። ኢሳ ግን በዚህ ሀሳብ አልተስማማም። prompting Isa to say well then you will be that man፣ አንድ ሰው መጣና በእድሜ ኢሳን የሚመስል ማለት ነው። በቃ አንተ ትሰቀልልኛለህ ብሎ ኢሳ ተስማማ ማለት ነው። በቃ አንተ ሙትልኝ እኔ ወደ ላይ ሄዳለሁ ማለት ነው። Allah made the young man look exactly like Isa while a hole opened in the roof of the house and Isa was made to asleep and ascend to heaven while asleep። ከዛ በኋላ አንድ መጨረሻ ላይ የመጣው ወጣት ፊቱን ኤግዛክትሊ የኢሳን አስመሰለው ማለት ነው። ከዛ በኋላ ኢሳ በኮርኒሱ ጣራ ተቀዶለት ተኝቶ ወደ ላይ አረገ ብለው ይናገራሉ ሙስሊሞች። ኮርኒስ ተቀዶ ማለት ነው። የሆነ ፓስተር ነው ፎይት እዚህ ይልሃል በገመድ ጡጡ መጣውጣጣ ምናምን የሚለው ያ የሆነ በገመድ አስረው ወደ ላይ አረገ እያሉ ያስወጡት የሆነ ፓስተር ነበር። ምናምን ብሎ ግንድ ላይ ዘለል እንትን ላይ መጽሐፍ ቅዱስ ተገልጦልኛል ብሎ እየቀደደ ይበላው አፈር በላለሁ አለ። ምን አስቸኮለ? ትንሽ ጊዜ እኮ ነው፣ በሙሉ ሰውነቱ ይበላል። ያ በጣራ መለጠ አሉና ተናገረ ማለት ነው ኢብን ከሲር። ማውዱዲ የሚባለው ተፍሲር ደግሞ ምን አለ? A comparative study of Quran and the Bible shows that most probably it was Jesus himself who stood in trial in the court of Pilate። በጲላጦስ የፍርድ ላይ የቆመው በእርግጠኝነት የተረጋገጠው በቁርአንና በመጽሐፍ ቅዱስ ጥናት ራሱ ኢሳ ነው። በእርግጠኝነት የተረጋገጠው በፍርድ አደባባይ የቆመው በጲላጦስ ኢሳ ነው አለ። who ascended him 2 days who sentenced him 2 days የሞት ፍርድ የተፈረደበት but they could not kill or crucify him for Allah raised him to himself
ነገር ግን በፍርድ አደባባይ እንኳን ቢቆም እንኳን የሞት ፍርድ ቢፈረድበት እንኳን እንዲሰቀል እንዲገደል አላደረገውም፣ አላህ ወደ ላይ አነሳው አለ። ሉክ ኢብን ከሲር በጣራ ቀዶ አምልጧል አለ ገና ሲመጡበት። እዚህ ጋር ደግሞ ማውዱዲ ምን አለ? አስረው ወስደውት በፍርድ አደባባይ እንኳን አቁመውት ነበር አለ። የትኛው ነው ልክ? መስቀሉን አሸክሞት ነበር አለ ተፍሲር አልጠበሪ። የትኛው ነው ልክ? የተሰቀለው የተመሰለው ይሁዳ ነው አለ፣ ሰርጊዮስ ነው አለ፣ ፓንቲያኖስ ነው አለ። የትኛው ነው ልክ? ኡመር ቀጥል። ጥሩ። አሁን እንዳሳየን ሁለት ተፍሲሮች የተለያዩ ሀሳብ ሲያቀርቡ አሳይተናል። ግን በሚገርም ሁኔታ ቁርአኑ ማን እንደሆነ ካልነገረን እነዚህም ተፍሲር የሚያደርጉት ስኮላሮች የሚያነቡት ኢቨን የእናንተ መጽሐፍ ነው። ስለዚህ የኢየሱስ ስቅለት ጉዳይ ከጥንት ጀምሮ ኢቨን በክርስቲያኖችን ራሱ ከፋፍሎ ያለ ነገር ነው። በአንደኛው ክፍለ ዘመን የነበሩ ኢየሱስ አልተሰቀለም የሚሉ ክርስቲያኖች ነበሩ። ስለዚህ ልክ እነሱ እንዳሉ ሆኖ ይህም እስልምናም ላይ ሁለቱ ስኮላሮች ምንም ኤቪደንስ ስለሌለ የተለያየ ምንጭ ስለሆነ አንዱ ካገኘው ምንጭ ዘገበ፣ አንደኛው ካመጣ ምንድን ነው ፕሮብሌሙ? ምንድን ነው እንደ ጥያቄ? ሁለቱ ሳይሆኑ ዘሆል የሙስሊም ስኮላሮች አንተን ጨምሮ ኢትዮጵያ ውስጥ ያሉትንም ጨምሮ ዘሆል በዚህ ጉዳይ ላይ ብዥታ ውስጥ ነው ያሉት። ቁርአኑ ግን ምን ይላል? በመጠራጠር ውስጥ ናችሁ ይላል። ክርስቲያኖች እኛ ምናምነው የትኛውም ክርስቲያን ክርስቶስ ተሰቅሏል ብሎ የሚያምነው ክርስቲያን ማለት ራሱ በክርስቶስ መሰቀል ላይ ማመን ነውና፣ አሁን አልተሰቀለም የሚል ክርስቲያን ካለ አልተሰቀለም የሚል ክርስቲያን ካለ ከፍ አድርገህና እኔ ቤት ስትገባ ያው ውሸትና ተረተረ ስለማይቻል ክርስቲያን ነን ክርስቶስ አልተሰቀለም ብለን ነው ምናምነው የሚል ውስጥ ማስረጃ እንታ ኢቦናይት የሚባሉ ክርስቲያኖች ነበሩ። ማስረጃውን ክፈት፣ ማስረጃውን ክፈት። ኢቦናይት ትምህርት አይረዳህም፣ አይጠቅምህም የነሱ ትምህርት። ማስረጃውን ክፈት እስቲ። እነሱ አምላክ ሲጀመር አምላክ እንደሆነ የሚያምናሉ እነሱ። ስለዚህ አይጠቅምህም የነሱ አስተምሮ። አሁን በደንብ አስተውሉ። ኢቦናይት ትምህርቶች ራሱ አይጠቅምህም ለአንተ። ኤኒዌይስ እሺ እኮ ልበልስልህ። ተረጋጋ። ጠበሪ፣ ቁርጡቢ፣ አሱጢ፣ ኢብን ከሲር፣ ኢብን አባስ፣ ጃለሌን ሌሎቹም እንዳለ ሙፈሲሮቹ ሙስሊሞቹ አንዱ ሌላ ነው የሚለው፣ አንዱ ሌላ ነው የሚለው፣ አንዱ ሌላ ነው የሚለው፣ አንዱ ሌላ ነው የሚለው። ስለዚህ ድብልልቅ ያሉ የተምታቱ የተቀበዣጀሩ ናቸው። ስለዚህ ማን ነው እሱ ውዝግብ ውስጥ ያለው? ሙስሊሞች ናቸው። በክርስቲያን ውስጥ አይደለንም። ክርስቲያኑ ጥርት ያለ ልክ ከወርቅም የሚጠራ አለት የሆነ አስተምሮ አለን። እሱ ምንድን ነው? ክርስቶስ በስጋ ሞቶ ሞትን ድል አድርጎ ተነስቷል። ፔሬድ። ኦኬ፣ እንደዛ ቁርአኑ ላይ እንቀጥል። እሺ፣ ተመሰለባቸው ምን ማለት ነው? እሺ ኡመር ተመሰለባ ቻሌንጅ መደረግ ከፈለክ ይቻላል። ቀጥልሽ። ስላወራሁ ልጨርስና ወደዚህ እመጣለሁ። መጀመሪያ ያወራሁም ነገር አለ። እስልምና ላይ ያሉት ብቻ ናቸው የተዛገቡት ስለ ኢየሱስ ስቅለት። አንደኛው ያው ከፍል አድርገው እና ኢቦናይትን ስላነሳ በክርስቶስ መስቀል ላይ ኢቦናይቶች አልተሰቀለም ብለው ባሲሊደስ የሚባሉ ክርስቲያኖች ነበሩ። አሁን ማስረጃውን አምጣ። በአንደኛው ሴንቸሪ ላይ እነኛ እንደዛ ብለው እንዳሉ መጽሐፍታቸውን ክፈት እናሳየን። ልብ በል ክርስቶስ በተሰቀለበት ዊች ሚንስ ከ100 ዓመት በፊት ነው የምታመጣለን ማስረጃቸው እንዳለ የሉም። የሉም። አምጣ ማስረጃ ካሉ። ባሲሊደስ የሚባሉ ክርስቲያኖች እንዳሉ ታውቃለህ? አምጣ። ቀጥል። ቆይ ታውቃለህ? የለም። ባሲሊደስ ዘመን የነበሩት የተሰቀለው ሰብስቲቱት ነው። ተረት ማውራት በፊት በማስረጃ ነው እኮ ማስረጃ ስለሆነ ለእኛ እንደዚህ እንደምንከፍተው አንተም ትከፍታለህ። በክርስቶስ ስዕለት ላይ በቦታው የነበሩ ምክንያቱም ስዕለቱን ያዩት ናቸው የተጠራጠሩት አይደለም።
ምክንያቱም ደቀ መዛሙርቶቹ እኛ አስተምሮታቸው አለን አይደለም። ስለዚህ የባስልደስ ተከታዮች በደንብ አስተውል። የቦናይቶችም ከሆኑ የቦናይት ተከታዮች ክርስቶስ ሲሰቀል እነከሌ የሚባሉት ከዛ ጥርጣሬያቸውን ያስተማሩትን መጽሐፍቶቻቸው ከሌ የሚባለውን የተሰቀለው ከሌ ያልተሰቀለም ያሉበትን አንተ አንድ ማስረጃ ካመጣ አይወንደር አደንቃለሁ። ማድነቅ ብቻ አይደለም ቻሌንጅ ከፍል አድርግልህ ንጽጽር አቆማለሁ። የነሱ መጽሐፍ በደንብ አስተውል። የነሱ መጽሐፍ የቦናይቶች ኡስታዛቸው አልገደሉትም አልሰቀሉትም የሚል ተረት ተረት የጻፈላችሁ አንድ እከሌ ሲሰቀል በክርስቶስ ጊዜ ኖረው እነሱ በዛን ሰዓት ኖረው አልተሰቀለም ብለው ከሌን የተሰቀለው ብለው የጻፉትን አንድ ማስረጃ ብቻ ብዙ አይደለም። ቀጥል። ኡስታዛችሁ እዛ የሚነግሯችሁን ተረት ተረት እኛ ፊት አትድገሙት። መረጃ እንጠይቃለን እኛ። ክፈት ማስረጃ እኮ ማስረጃውን ከምንድን ነው የምትፈልገው? ክፈት ከመጽሐፍቶቻቸው ለባሲሊደሶች ክርስቲያኖች ማርቆስ ወንጌል ነው ዲፔንድ አድርገው እነሱ ስምዖን የተሰቀለው የሚሉት ማርቆስ ወንጌል ነው አላለኝም። ማርቆስ ወንጌል ነው። ኧረ ተው አንተ ጥሩ ቀልደኛ አለ። ማርቆስ ወንጌል አለኝ። ማርቆስ ወንጌል መምራት 15 እና ሊፈት እናሳየው። ማርቆስ ወንጌል ለባስልደስ ክርስቶስ ላለመሰቀሉ ማርቆስ ወንጌል ነው ለባስልደስ ማስረጃ አለኝ። ምዕራፍ 15 ክፈትና ክርስቶስ አሰቃቀሉ እናሳየው ማርቆስ ወንጌል ላይ ፕሊስ። አንድ አዳምጣው። እዛ ኡስታዛችሁ እንደሚሰክሳችሁ መሰላችሁ እንደኛ ፊት ስጋርቡ እኮ አለው ታወራለህ እኮ ለምን ታደርገኛለህ ታዲያ? እኮ እየከፈትከው ማርቆስን እናሳየ ነው እኮ ለምን ታደርገኛለህ? በቃ ላይክ ታወራለሁ ቻሌንጅ አደርግሃለሁ። ለምንድን ነው ቪክቲም አትጫወት። ማስረጃ ክፈት። ባስልደሶች ብለሃል። ክርስቲያኔ ወንጌል 15 ጀምረን እናንዱ አንድ ስልክ ማሳየ ነው ይከፍትልናል። ማርቆስ ወንጌልን ይከፍትልናል። ምክንያት አትፈልግ እፎይ። ራስ እኮ ነው ምክንያት እየፈለክ ያለው። እኔ አልፈልግም። እኔ ምንም አልፈልግም። ማርቆስ ወንጌል 15ን ይክፈትልንና እናንብብ። ስለዚህ አንተ ማምጣት አችልም፣ ማክፈት አችልም፣ ማሳየት አችልም ማለት ነው። ከፍቶልናል እኮ ትልቁ ላይ አድርገውና እናንብብ። እሺ ይደረግላል። በደንብ አስተውሉ። በዚሁ ክርስቶስን ስዕለት አምነህ ትወጣለህ። እናመሰግናለን። ቀጥል ክርስቲያን። ጣልቃ እንዳገባ በደንብ አዳምጥ። እሺ ጣልቃ እንዳገባ ሲሆን ቨርስ በቨርስ እያንዳንዱን እኩል አይዞህ፣ ችግር የለውም ተረጋጋ። አይ ለምን ቨርስ በቨርስ እያብራራ ነው አንሄድም? ይነበብል፣ ተረጋጋ። ኦኬ የማርቆስ ወንጌል ምዕራፍ 15 ቁጥር 1 ላይ እንደዚህ ይላል። ከአንድ ቁጥር ማለት ነው። እንደዚህ ይጀምራል። ወዲያውም ማለዳ የካህናት አለቆች ከሽማግሌዎችና ከጻፎች ከሸንጎም ሁሉ ጋር ከተማከሩ በኋላ ኢየሱስን አሳስረው ወሰዱትና ለጲላጦስ አሳልፈው ሰጡት። ኦኬ ጲላጦስም አንተ የአይሁድ ንጉሥ ነህን ብሎ ጠየቀው። እርሱም አንተ አልክ ብሎ መለሰለት። የካህናት አለቆችም ብዙ ምን ማለት ነው እዚህ ጋር እሺ አዳምጣ። ስለዚህ ክርስቶስ የአይሁድ ንጉሥ ነው። እናመሰግናለን። የንጉሶች ንጉሥ የጌቶች ጌታ ነው። ንግስናው ደግሞ ምድራዊ ንጉሥ አይደለም። የመሐመድ የሌሎቹም ነገስታት ንጉሥ ነው። እሱ ብሎ መለሰል። እሱ ምን ብሎ መለሰ? አንተ አልክ። ስለዚህ ንጉሥ ነኝ ነው። አልተቃወመውም። ቀጥል። አንተ እንዳልከው ነው እያለው ነው። የካህናት አለቆችን ብዙ ያሳርግ ሰው ሊያነብ ሲል ተራብታታርግ በእናትህ አዳምጠው። ከሌሊቱ 6 ሰዓት ላይ እንደዚህ አትጨቃጨቅ አንተ ገብተህ። እሺ ጲላጦስም አንተ የአይሁድ ንጉሥ ነህን ብሎ መጠየቀው። እርሱም አንተ አልክ ብሎ መለሰለት። የካህናት አለቆችም ብዙ ያሳጡት ነበረ፣ እርሱ ግን ምንም አልመለሰም። ጲላጦስም ደግሞ አንዳች አትመልስምን? እነሆ በስንት ነገር ያሳጡሃል ብሎ ጠየቀው። ኢየሱስም ከዚያ በኋላ ጲላጦስ እስኪደነቅ ድረስ ምንም አልመለሰም።
በዚያም በዓል የለመኑትን አንድ እስረኛ ይፈታላቸው ነበር። በአመፅም ነፍስ ከገደሉት ከአመፀኞች ጋር የታሰረ በርባን የተባለ ነበረ። ሕዝቡም ወጥተው እንደ ልማዱ ያደርግላቸው ዘንድ እየጮሁ ይለምኑት ጀመር። ጲላጦስም የአይሁድን ንጉሥ እፈታላቸው ዘንድ ትወዳላችሁን ብሎ መለሰላቸው። የካህናት አለቆችም በቅንነት አሳልፈው እንደሰጡት ያውቅ ነበርና፣ የካህናት አለቆች ግን በርባንን በእርሱ ፈንታ ይፈታላቸው ዘንድ ሕዝቡን አወኳቸው። ጲላጦስም ዳግመኛ መልሶ እንግዲህ የአይሁድ ንጉሥ የምትሉትን ምን ላደርገው ትወዳላችሁ አላቸው። ማለትም ኢየሱስን ማለት ነው። እነርሱም ደግሞ ስቀለው እያሉ ጮሁ። ጲላጦስም ምን ነው ያደረገው ክፋት ምንድን ነው አላቸው። እነርሱ ግን ስቀለው እያሉ ጩኸት አበዙ። ጲላጦስም የሕዝቡ ፈቃድ ሊያደርግ ወዶ በርባንን ፈታላቸው። ኢየሱስን ገርፎ እንዲሰቀል አሳልፎ ሰጣቸው። ልትቃወመዋለህ? እስከዚህ እስካሁን እኮ አልሰቀሉትም እኮ። አሳልፎ ሰጥቶ አልሰጠም ጲላጦስ። የሕዝቡ ፍቃድ ምንድን ነው? የሕዝቡ ፍቃድ ምንድን ነው? የሕዝቡ ፍቃድ ምንድን ነው? ቆይ እንቀጥላለን። የሕዝቡ ፍቃድ ምንድን ነው? ስቀለው ብለው ሕዝቡ ተላልፎ ተሰጥቷቸዋል። ኢየሱስን ያለ መስቀል ፍቃድ አላቸው? ምንም እነሱ ላይ ዲፔንድ ያደረግ መሰቀሉ አለመሰቀሉ ያደርጋል። ምክንያቱም ጲላጦስ ምንም አማራጭ ስለሌለው አሳልፎ ሰጠ አይደለ? ፔሬድ። ስለዚህ በደንብ አስተውሉ። ፒላጦስ አንድ አማራጭ እየጠየቀ ነበረ። አንድ የሚፈታ ስላለ እሱን ልፍታላችሁ፣ ኢየሱስን ተው ቢል እምቢ አሉ። ኖ ኢየሱስ መሰቀል አለበት አሉ። ስለዚህ ምን አደረገ ጲላጦስ? ምን አደረገ ዑመር? አሳልፎ ሰጣቸው። ምን አድርጉ? ለእነሱ ምን እንዲያደርጉ? እንዲሰቅሉት። ግን እስካሁን እናመሰግናለን። ስለዚህ አሁን የተቀበሉት ሰቃዮች ናቸው። ነሰሰርሊ አላማቸውን እንደሆነ ይታወቃል። ቀጥል ክርስቲያን ቀጥል። ኦኬ። ወታደሮችም ፕራይቶሪዮን ወደሚባል ግቢ ውስጥ ወሰዱት። ጭፍራውንም ሁሉ በአንድ ጠሩ። ቀይ ልብስም አለበሱት፣ የእሾህ አክሊልም ጎንጉነው ደፉበት። የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ እጅ ይነሱት ነበር። ራሱንም በመቃ መቱት፣ ተፉበትም፣ ተንበርክከውም ሰገዱለት። ከዘበቱበትም በኋላ ቀዩን ልብስ ገፈፉ፣ ልብሱንም አለበሱ፣ ሊሰቅሉትም ወሰዱት። ከሆነ አልሰቀሉትም፣ አሁንም ሊሰቅሉት ወሰዱት አይደል? ልብሱ መገፈፉ፣ ሊሰቅሉትም ወሰዱት አይደለ? ያ ትክክል። ገና እኮ ረጅም ጉዞ ይጓዛሉ። ገና የሚያግዘው መስቀሉ የሚያግዘው ይመጣል። ገና ነው፣ ሩቅ መንገድ ይጓዛሉ። ቀጥል። ግን አልተሰቀለም ማለት እኮ ገና ጉዞ ስላለ ገና ጉዞ ብዙ ይጓዛሉ። መስቀል አሸክመው ሄዳሉ። የሚያግዘው ሁሉ ይመጣል። ገና ነው። ቀጥል፣ አንብብለት። የቀሬናው ስምዖን ይመጣል መስቀል የሚያግዘው። ከዛ በኋላ እያለ ይቀጥላል። ወንድማችን ታሪኩን አታውቀውም መሰለኝ በደንብ። አንድ መንገድ ኃላፊም የእለስክንድሮስ እና የሩፋሮስ አባት ስምዖን የተባለ የቀሬና ሰው ከገጠር ሲመጣ መስቀሉን ይሸከም ዘንድ አስገደዱት። ትርጓሜውም የራስ ከስፍራው ኧረ ተረጋጋ ፕሊስ፣ በእናትህ እኮ ቃል በቃል እያነበብ እያብራራ ነው እኮ የመጣ ነው እስካሁን አይደል እንዴ? ነበብ ችግር የለውም። ማንን ነው መስቀሉ ለማን ያሸከሙት? እፎይ ንገረኝ። ረዳው ለማን ነው? ስምዖን የተባለ የቀሬና ሰው። ስለዚህ ለማን ነው መስቀሉን እንዲሸከም ያስገደዱት? ቀጥሎ አንብበው። አላለቀም እኮ ገና ተሰቀለ እኮ አልተባለም። ስምዖን እኮ ስምዖን የተሰቀለው አልተባልክም። እኔ አላልኩም ስምዖን ተሰቀለ አላልኩም። ማንን ነው ሊሰቅሉ ያመጡት? ዑመር ማንን ነው ሊሰቅሉ የመጡት? ማንን ነው ሊሰቅሉ የመጡት? ኢየሱስን። መንገድ ላይ ግን ማንን አገኙ? የቀሬናን ስምዖንን ሲያገኙ መስቀሉ እንዲረዳው አደረጉ። አሸከሙታል። እንዲረዳው የሚል ነገር የለም። አሸከሙት። እንዲረዳው የሚል ነገር የለም። አሸከሙት። ማንን? ለምንድን ነው ያሸከሙት? የምንድን ነው ያሸከሙት? ለምንድን ነው ያሸከሙት? ሰዎቹ አላማቸው እቅዳቸው ወይ ስምዖን ጴጥሮስ ስምዖንን የሚፈልጉበት መንገድ አለ ወይንስ ኢየሱስን ለመስቀል ነው እየመጡ ያሉ ሰዎቹ መስቀሉን አሸክመው? ጥሩ ጥያቄ። እስከ አባቱ የረፍሮስና የአሌክሳንድሮስ አባት ስለመሆኑ እስከ ልጆቹን እስከ መናገር ስለ አንድ ዝም ብሎ ስለሚያግሱ ይህን ሁላ ስፔሲፊኬሽን መነገር ነበረበት ብለህ ታስባለህ?
በደንብ አስባለሁኝ። ለምሳሌ ቁርአን ውስጥ እንዴት ወሲብ ማድረግ እንዳለባቸው ሲናገር ኢሳ ተመልሶ ይመጣል ወይንስ በኢሳ ቦታ ማን የተሰቀለው ብሎ ሳይናገር ተመሰለባቸው ብሎ አዳፍኖ ትቶት ሄዷል። መጽሐፍ ቅዱስ ግን በግልጽ ማን እንደሆነ ከየት እንደመጣ ሰውየውን ነገረ። እንዳላገዘው ደግሞ እኔ እነግርሃለሁ። እንዳላገዘው ደግሞ ችግር የለውም ትነግረኛለህ። እዚሁ ክፍል ላይ እኮ እኔ ቀብረሃለሁ። ገና ቀብረሃለሁ እዚሁ ክፍል ላይ። ቀጥል አሁን ክርስቲያን አንብበው። ቀጥል አንብበው ክርስቲያን። ትርጓሜውም የራስ ቅል ስፍራ ወደሚሆን ጎለጎታ ወደ ተባለ ስፍራ ወሰዱት። ቅርብም የተቀላቀለበት የወይን ጠጅ እንዲጠጣ ሰጡት። እርሱ ግን አልተቀበለም። እየጨረስን ተረብና ወደ ጎለጎታ የወሰዱት ማንን ነው? አዳምጥ ቆይ። ኦኬ እዚህ ጋር ስምዖን ጴጥሮስ የት ድረስ እንደተሸከመ አልተነገረም። ቆይ አዳምጥ፣ ሚዩት አድርግ። የት ድረስ እንደተሸከመ አልተነገረም። ይህንን ሆምጣጤ ያጠጡት ግን ማንን ነው? ክርስቶስን ነው ያጠጡት። አዳምጥ። ወደዛ ያወጡት ደግሞ ማንን ነው? ክርስቶስን ነው። ምክንያቱም ከታች ይመጣል። አዳምጥ፣ ፓኒክ አታድርግ። አንብበው፣ ቀጥል ክርስቲያን፣ ሙሉን አንብበው። ቀጣይ ይመጣል፣ ስሙን ይጠራል ከስር። ሙሉ የምናነበው ቨርስ በቨርስ እያብራራ እንሄዳለን እኮ። ቀጥል፣ ይነበብልህ። አሁን ማን እንደሆነ ይፈታልህ። አንብብ። የሚሰቀለው ማን እንደሆነ ያሳየህ፣ ከዛም የሚሞተው ማን እንደሆነ ያሳየህ። ቨርስ በቨርስ ራሳችን እናንብበው። ለምን ፓኒክ ታደርጋለህ እኮ? ለምንድን ነው የሚነበበው? አትረበሽ። አዳምጥ። ኮምጣጤ እንደጠጣ ማን እንደጠጣ አንደኛ ወንጌል 4 ነው፣ 4 ላይ ይፈታልሃለሁ። ሁለተኛ ክርስቶስ እንደሆነ እዚሁ ላሳየህ እኮ ነው። አዳምጥ። ከርቤም የተቀላቀለበት የወይን ጠጅ እንዲጠጣ ሰጡት፣ እርሱ ግን አልተቀበለም። ሰቀሉትም። ልብሱንም ማን እንዲወስድ አንተ ተጨቃጨቅ ብናት። ልብስ ያለበሱት ከላይ እኮ ክርስቶስን ነው። ልብሱን ይካፈላሉ እዚህ ጋር። ከዛ ወዲያ ይመጣልሃል። ክርስቶስ ብሎ ያስቀምጥላል። ቁጥር 30 ውስጥ ስንገባ ቀጥል። በሰቀሉትም ጊዜ 3 ሰዓት ነበረ። የክሱንም ጽሕፈት የአይሁድ ንጉሥ የሚል ተጽፎ ነበረ። ከእርሱም ጋር ሁለቱ መሪዎች። የአይሁድ ንጉሥ በመጀመሪያ ብሎ የነገረው ማን ነው? ክርስቶስን ነው። የአይሁድ ንጉሥ ብለው ጻፉለት። ቀድሞ ሲጠይቀው ማን ነው? አንተ የአይሁድ ንጉሥ ነህን ብሎ ክርስቶስን ጠይቆታል። ስለዚህ የክሱ ምክንያቱም ምንድን ነው? እሱ የአይሁድ ንጉሥ የሚለው ነው። ሰሞኑን አይደለም የአይሁድ ንጉሥ። ቀጥል። ከእርሱም ጋር ሁለቱ ወንበዴዎች አንዱ በቀኝ አንዱን በግራ ሰቀሉ። መጽሐፍም ከአመፀኞች ጋር ተቆጠረ ያለው ተፈጸመ። የሚያልፉትም ራሳቸውን እየነቀነቁ ይሰድቡት ነበር። ዋ ቤተ መቅደስን የምታፈርስ በ3 ቀንም የምትሰራ ከመስቀል ወርደህ ራስን አድን አሉ። በ3 ቀን ቤተ መቅደስን አፍርሼ እሰራለሁ ያለው ማነው? ክርስቶስ። ዮሐንስ ወንጌል ምዕራፍ 2 ላይ ቁጥር 19 ማለት ነው። ቀጥል። እንዲሁም የካህናት አለቆች ደግሞ ከጻፎች ጋር እርስ በርሳቸው እየተዘባበቱ ሌሎችን አዳነ፣ ራሱን ሊያድን አይችልም። አይተን እናምን ዘንድ የእስራኤል ንጉሥ ክርስቶስ አሁን ከመስቀል ይውረዳሉ። ከእርሱም ጋር የተሰቀሉት ይናፍቁት ነበር። አይተን እናምን ዘንድ የእስራኤል ንጉሥ፣ አስቀድሞ ንጉሥ ነህ ወይ ብሎ የጠየቀው ማለት ነው። የእስራኤል ንጉሥ ክርስቶስ ምን በል ከመስቀል ውረድ። የተሰቀለው ማለት ነው ክርስቶስ ነው። ቀጥል። 6 ሰዓትም በሆነ ጊዜ እስከ 9 ሰዓት ድረስ በምድር ላይ ጨለማ ሆነ። በ9 ሰዓትም ኢየሱስ ኤሎሄ ኤሎሄ ላማ ሰበቅተኒ ብሎ በታላቅ ድምፅ ጮኸ። ትርጓሜውም አምላኬ አምላኬ ለምን ተውከኝ ማለት ነው። በዚያም ከቆሙት ሰዎች ሰምተው እነሆ ኤልያስን። አንዴ ምን ብሎ ጮኸ? ማን ጮኸ ይላል? ኢየሱስ። ምን ብሎ ጮኸ ይላል? አምላኬ አምላኬ። ከዛ ምን አደረገ ይላል? ስለምን ተውከኝ አለ። ቴንኪው። ቀጥል። በዚያም ከቆሙት ሰዎች ሰምተው እነሆ ኤልያስን ይጠራል አሉ። አንዱም ሮጦ ሆምጣጤ በሰፍነግ ሞልቶ በመቃ አድርጎ ተው ኤልያስ ሊያወርደው ይመጣ እንደሆነ እያለ አጠጣው። ኢየሱስም በታላቅ ድምፅ ጮኸ፣ ነፍሱንም ሰጠ። የቤተ መቅደስን መጋረጃ ከላይ እስከታች ለሁለት ቀደደ። ነፍሱን ምን አደረገ? ሰጠ። ማ? ኢየሱስ። ምን ላይ? መስቀል ላይ። ከዛ በኋላ ምን ተአምር መጣ ማለት ነው? የቤተ መቅደስን መጋረጃ ከላይ እስከታች ለሁለት ተቀደደ። በዚያም በአንጻሩ የቆመ የመቶ አለቃ እንደዚሁ ጮሆ ነፍሱን እንደሰጠ ባየ ጊዜ ይህ ሰው በእውነት የእግዚአብሔር ልጅ ነበረ አለ። ሴቶቹም ደግሞ በሩቅ ሆነው ይመሰክሩ ነበረ።
ከእርሱም በገሊላ አንዴ እስኪ በገሊላ ላይ ይከታተሉትና ያገለግሉት የነበሩ መግደላዊት ማርያም፣ የታናሹ ያዕቆብና የዮሳም እናት ማርያም፣ ሰሎሜም ነበሩ። ከእነርሱም ጋር ወደ ኢየሩሳሌም የወጡ ሌሎች ብዙዎች ሴቶች ነበሩ። አሁንም በመሸ ጊዜ የሰንበት ዋዜማ ሆነ። የማዘጋጀት ቀንም ስለነበረ የከበረ አማካሪ የሆነ የአርማት ዮሴፍ እርሱም ደግሞ የእግዚአብሔርን መንግስት ይጠባበቅ ነበር። ደፍሮም ወደ ጲላጦስ ገባና የኢየሱስን ስጋ ለመነው። ጲላጦስም አሁኑኑ እንዴት ሞተ ብሎ ተደነቀ። የመቶ አለቃውም ጠርቶ ከሞተ ቆይቷል ብሎ ጠየቀው። ከመቶ አለቃውም ተረድቶ በድኑን ለዮሴፍ ሰጠው። በፍታም ገዝቶ አውርዶን በፍታ ከፈነው። ከአለትም በተወቀረ መቃብር አኖረው። በመቃብሩም ደጃፍ ድንጋዩን አንከባለለ እያለ ይቀጥላል ማለት ነው። ምዕራፍ 15 በዚህ ያልቃል። ያ ቴንኪው። ኤኒዌይስ ምንድነው እሱ ክርስቶስ እንደተሰቀለ እንደሞተም እንደተቀበረም የሚናገር ክፍል ነው የጠቀሰልን። ስምዖን ጴጥሮስ መንገድ ላይ አግዞታል። አግዞታል። ሶሪ ስምዖን ጴጥሮስ አልኩኝ። የቀሬናው ስምዖን አግዞታል። ስምዖን ጴጥሮስ ሳይሆን የቀሬናው ጴጥሮስ እንትና ስምዖን አግዞታል። ታውም የለም አለ ምትል መረጃ ትከፍትና መረጃ ሲስቅ ቆሞ ሲስቅ ያየው ማን ነው? አንድ ማስረጃ ማምጣት ይችላሉ? ፊቱን ለዛኛው ሰጥቶ ቆሞ ሲስቅ ነበር። ይሳ ቆሞ ሲስቅ ነበር። ዊች ሚንስ ይሄ እኮ ራሱ በጣም ንድብና እና ስድብ እኮ ነው። ሉክ አይደለም ይሄ ለአምላክ እንደዚህ አይነት ተውና እኔና ክርስቲያን አለን። የኔም መልክ ለክርስቲያን ሰጥቼ ክርስቲያን የኔን ይዞ ክርስቲያን ሲቀጠቀጥ ሲሰቀል እኔ ቆሜ ስስቅ ብላስፊሚ እኮ ነው። የራሱ ስድብ ነው አይደል? ቀልድ ነው። ቆሞ ይስቅበት ነበር፣ ይስቅባቸው ነበር። እንደዚህ አይነት ተረት ተረት ድራማ የለም በክርስትና ውስጥ። ይሄ ከሰከንድ ሴንቸሪ በኋላ የባስልደስ የምንፍቅና እሳቤ ነበረ፣ ምላሽ ተሰጥቶበታል። እስልምናው ይሄንን አብዴት አደረገና እችን ውዟት። እስልምናው ደግሞ ምን እንዳለ አምላክ ነው የሚለውን እስልምና አንድ ተረት ብለው ነው ታሪክ አጥኚዎች የወሰዱት። በኋላ ወደ አባቴና ወደ አባታችሁ ብሎ የተናገረው ስምዖን ነው ሊሆን የሚችለው የሞተው ስምዖን ስለሆነ ማለት ነው። ኢየሱስ አልሞተም ብሎ ስለሚ እነዚህን ሁሉ ክፍሎች እያወጡ ለመከራከር ሲሉ ክርስቶስ አምላክ አለው ሲል ለማለት ሲሉ እነዚህን ክፍሎች እያወጡ ከሞት የተነሳው ኢየሱስ ነው እና ከተነሳ በኋላ እንደዛ ያለ ብሎ ይላሉ። ስቅለቱ ላይ ደግሞ ሲመጡ አይ የተሰቀለው እሱ አይደለም ይላሉ። እና ምን አይነት ትምህርት ነው የምታስተላልፉት? ምን አይነት ውሸት ነው? ለሚሰማችሁም ሰው እኮ ያፍርባቸዋል። ኮንሲስተንሲ የሌለው ውሸት። ውሸትም እኮ አንዳንዴ ኮንሲስተንሲ ያለው ተከታታይነት ያለው ውሸት ሲሆን ጥሩ ነው። አንድ ቦታ ላይ ሌላ አንድ ቦታ ላይ ሌላ የምትሰብኩ ከሆነ ለእናንተም ራሱ ውርደት ነው። ስለዚህ የተሰቀለው ስምዖን ነው የምትሉ ከሆኑ መጽሐፍ ቅዱስ ላይ እያነሳችሁ ከክርስቶስ ከትንሣኤ በኋላ ወይም ከሞት ከተነሳ በኋላ የመጣውን ታሪክ እያነሳችሁ ለክርስቶስ መስጠታችሁ እንዳለ ያንም ክፍል የምሰጡት ለማን ነው? ለቀርሜናው ስምዖን ነው መስጠት ያለባችሁ። አይ ለክርስቶስ ነው የምንሰጠው። የተሰቀለው ክርስቶስ ነው። ምን አልከኝ? ኦኬ ጨርሻለሁ። ችግር